በዚህ ሰዓት በጣም ከሚያስገርሙኝ ሰዎች አዶናይና አርቲስት ሄኖክ። በዚህ ሰዓት በጣም የሚያሳዝነኝ ሰው ደግሞ ካለ የተወዳጁ አርቲስት የነፃነት ባለቤት ወይ ደግሞ ሚስት በጣም እያሳዘነችኝ ነው። ምንድን ነው ያጋጠማት? አዶናይ ለምንድን ነው እንደዚህ ያስደነቀ? ከዚህ በፊት እንደዚህ ተናግሬ አጣቅም ካላችሁ ደግሞ በቪዲዮ አሳያችኋለሁ። የሄኖክን ደግሞ እናንተ ካልሰማችሁ እኔ ልንገራችሁ፣ በቪዲዮ ታገኛላችሁ። ሰላም እንዴት ናችሁ? ሁሉ ሰላም ሁሉ አማን ነው። እኔ ጋር በጣም ደህና ነኝ። ዛሬም ተመልሰን መጥተናል። ለቤቱ እንግዳ ከሆናችሁ ቤቱን ሰብስክራይብ ማድረግ፣ እንደዚህ አይነት አጣዳፊና አስቸኳይ መረጃ እንዳያልፋችሁ ሰብስክራይብ ማድረግ እንዳትረሱ። ከወደዳችሁ ላይክ ታደርጋላችሁ፣ ካልወደዳችሁ ዲስላይክ ማድረጋችሁ ኮሜንት ላይ አትመቸኝም ማለት መብታችሁ ነው። እወዳችኋለሁ። ኮሜንት አነባለሁ። ወደ ቪዲዮ እንገባለን። ሌትስ ጎ። My brother, I don't believe you made it. Yeah, man, you look amazing in person too, man. I'm so happy. Here, bro. Is that Muddy right there? That's Muddy. Let me give you a hug, Muddy. How you doing, Muddy? So good to see you. Man, it's good to see you in an Arsenal team. Boom. Hey, man, I used to be a United. እኔ የምላችሁ ዲላን ፔጅ እና አዶናይ ወንድምና ወንድም ምንድናችሁ? እንደዚህ እንዴት እንደሮጠበት አይታችኋል። ልጁ በጣም ነው በቃ አዶናይን የወደደው በጣም የመጨረሻ ማለት ነው። ታናሽ ወንድሙ ከሌላ ሀገር እንደመጣ አይነት ሮጦ ጥምጥም። ቆይ ምን አይነት ፍቅር ውስጥ ነው ያላችሁ? ምንድነው እንደዚህ? ኧረ አዶናይ ግን እኔ አልቻልኩም። ይሄንን ቪዲዮ ሳገኝ እግዚአብሔር እኔ በቃ እኔ የሆነ ነገር ተሰማኝ። በጣም ደስ የሚል ስሜት ማለት ነው። እና ገርሞኛል እኔና ከዛ በኋላ ያለውን ቪዲዮ ላሳያችሁ። በጣም አስገራሚ ቪዲዮዎች አብሮ ነው እየሰሩ ያሉት። በሰማዩ ላይ ይሁት በእግዚአብሔር ይሁት የሷ ነው እንጂ ሌላ አይደለም። የመጪው ዘመን ፊት ናት መሪ፣ ዛሬ ዓለም ፊላት ኋላ ቀሪ። ሰውኝ ውጣልኝ ልጥራ ደጋግሜ፣ ኢትዮጵያ ማለት ለኔ አይደል ሆይ ስሜ። ቢቦል እንጀራው ከመሶብ አዶናይ ግን እናት የምር ትችላል። ይኸውላችሁ ይሄ ልጅ ተናገረ ያደርጋል። እስቲ እስከዛሬ የተናገረው ሳያደርግ ይቀር። ለምሳሌ ባለፈው ዲላን ፔጅ ወደ ኢትዮጵያ ይመጣል እንደምናምን ብሎ ከዛ አልመጣም ቀረ ምናምን ብላችሁ ቪዲዮ የሰራችሁ ሰዎች አላችሁ አይደል? አሁን ምንድነው የምትሉት? አዶናይ ይችላል። ተናገረ ያደርጋል፣ ተናገረ ያደርጋል። እስከዛሬ ተናግሮ ያላደረገው ካለ ኮሜንት ላይ ጻፉልኝ። እኔ ቻሌንጅ አደርገዋለሁ አዶናይ። የምሬን ነው። እንቀጥል እስቲ። You got a girl, you're single. I have a girlfriend. Nice. Her name is Jani. She actually has the same style as this. She likes like baggy clothes and Really? yeah. Yeah. And how long you been together? Almost a year. Nice. You're actually gonna meet her up when we go to Ethiopia. Yeah. I'm gonna introduce you, man. Nice. Are you in a relationship? What? Are you in a relationship? What do you mean? Are you in a relationship? Is that what you mean? What? Are you? I didn't know. What? What do you mean? Am I in a relationship? Yeah. Was that a wrong question? I'm with her for 10 years, bro. I thought you said celebrating your social media career. No, bro. I didn't think it was this. You said how did we meet? I said we met at 17, bro. This guy's not even listening. Man, I thought you were. No, I didn't think she was your girlfriend, but I thought she was by your side. You know, like this person. We've been together for almost 10 years. Oh, Maddie, give me a hug, Maddie. Oh, I didn't know. Sorry. I swear to you, I didn't know. I swear to you. I'm confused. London, come on, wake me up. እዚህ ጋር ምን እንዳጋጠመው ልንገራችሁ። ዲላን ፔጅ አዶናይን ፍቅረኛ አለ ወይ ሲንግል ነው ብሎ ጠየቀው። አይ ፍቅረኛ አለች፣ ስሟ ጃኒ ትባላለች፣ ኢትዮጵያ ስንሄድ አስታውቃለሁ አለው። አዶናይ ደግሞ ተቃራኒ ምንድነው ፍቅረኛ አለ ወይ ሲንግል ነው ወይ ሪሌሽንሺፕ ውስጥ ነው ወይ ብሎ ይጠይቋል። ዲላን ፔጅ በዚህ ሰዓት ነው ምንድነው ምን ማለት ፈልገህ ነው እንዴት እንደዚህ ትለኛለህ አይነት ነገር አክት አደረገ። ምክንያቱም አዶናይ እቺ ካሜራ ይቀርጽ ቻለችው የ10 ዓመት የዲላን ፔጅ ፍቅረኛ እንደሆነች አያውቅም ነበር። አይገርም? እኔ ከዚህ በፊት የሆነ ቪዲዮ ላይ አይቻለሁ። ቻይና ነገር ምናምን ሄዶ ኤሻን ሲጎበኝ ስለሷ አውርቷል። የ10 ዓመት ፍቅረኛው ናት።
አዶናይ እሱን አላወቀም እና ለዛ ነው ደንግጦ ትክክለኛ ጥያቄ አይደለም የጠየቁት የተሳሳተ ጥያቄ ነው የጠየቁት ብሎ ደንግጦ ነው ድጋሚ የጠየቀው ማለት እና አጋጣሚውን በቃ አዶናይ እዚህ ጋር አሳዘነኝ። እኔ ያታብት ይኸውላችሁ እዚህ ጋር ይሁት ዝም ብላችሁ አርሰናል የጨዋታ ካሸነፈ ትልቅ ደስ የሚሉ ካፕልስ ናቸው። እኔ እብድ ነው ሰውዬ። ኳስ ለማየት የአርሰናል ጨዋታ አይደል ያለ ትናንት ማታ እሱን ለማየት ነው የሄዱት። ከዛ ቀን ነበር 8 ተኩል። Oh, are you excited about Ethiopia? You know I'm excited myself. Yeah. I'm diaspora as I told you. Yeah. So I've been abroad 7 years in Canada. So yes, I get to see the country with you mostly. Yeah. Have you done some of the stuff that were? Oh, ስለራሱ ያው I haven't. So that's why I'm so excited. I haven't touched no hyena. I don't think I'm gonna do it. Really? If you do it though, I have to do it. That's a must. Yeah. Yeah, I will be. So you're gonna do it as well then? You're gonna do it? So you have to feed like a raw meat to. Yeah. With the stick in your mouth? Oh man. Great. How do I trust them? You know. But I heard that there's been like no attacks in that city for like, or is that they just kept it quiet? Reported. I'm joking. I don't want to cause no. I don't know nothing. I'm afraid. You're not gonna do it. Hey man, I'll see you do it. ስለዚህ ውጭ ሀገር ላይ የነበረውን ኤክስፒሪየንሱን ነው እዚህ ጋር ያወራ ያለውና ብቻ ኢንጆይ ያደረገ ነው። እኔ በጣም ተናግሮ እስካሁን ራሱን ኢንተርናሽናል ለማድረግ ወደኋላ ያላለው አዶናይና አዶናይ ብቻ ነው እያያለን። የምሬን በጣም ጀንትል በቃ ይችላል አዶናይ። ዛሬ በጣም ነው ያስደመምከኝ ከአሜሪካው ይልቅ እዚህ ጋር የምታረጋቸው ነገሮች በጣም ነው ገርሞኛል። እኔ እዚህ ጋር ግን የሆነ ቪዲዮ ላሳያችሁ። አዶናይ አላየም ነበረ። ይሄ ከቪዲዮ በፊት ነው። እዚህ ጋር ላሳያችሁ። አላየም ዲላን ፔጅን ሁለቱም የራሳቸው ድርፍት ነው ያሉት። የምር አላየም ነበር። አንድ ሱፐርማርኬት ውስጥ ናቸው ግን አላየም። Mama yangu game over. Mwenye uwanja wake kaingia sasa. እኔ የገረመኝ ፓርት እዚህ ጋር አዶናይ ከቪዲዮ በፊት ድምፁን ሰምቻለሁ ምናምን ብሎ እያወራ ነበር ግን አላገኘውም በአካል። አንድ ሱፐርማርኬት ላይ እሱ ራሱ አላየም ቪዲዮውን። ከዛ በኋላ ነው ያገኘው ይመስለኛል። በጣም ገርሞኛል ይሄን ፓርት። ጋይስ አሁን ወደ ስቴዲየም ሊገቡ ነው። ወደ ስቴዲየሙ እየሄድን ነው። አዶናይ እዛ ደርሶ ነው በቃ ማሊያ ምናምን ቀየረ ያለ ነው። Maddie, who's going to be security? Me. Nobody knows me, so I'm going to be security today. When we get there today, there'll be lots of people trying to speak to him. Really? Hey, he doesn't have no security? He's in London. Really? He's okay? Yeah, he doesn't mind. Wow. It's like nobody's trying to do Yellow me guard እየጠየቀ okay. Are you on social media by the way? No. You're not. You don't like being on social media. አይገርምም ግን Go then. Yeah. የሌላም ፔጅ ፍቅረኛ ሚዲያ ሶሻል ሚዲያ የለኝም። If you pay me. Yeah. If you pay me. How expensive are you? I have a yellow belt in martial arts. I started it when I was 10 years old. ማርሻል አርት ምናምን ተምሬያለሁ። ሴኩሪቲ So ቴኳንዶ ተምሬያለሁ ምናምን። I can pay you a tiny amount for that experience. Oh my god. ሴኩሪቲ ጋር ሊሆንላችሁ ምናምን እያለ ነው። I love it. Yeah. እና ሌላም ፓጅ ሴኩሪቲ የለውም ወይ ነው? The weather though. Bro, yeah, that's what everyone says. The weather can beat you down. It's gloomy. Yeah, and this is what, like, bro, you've come at a time where it's not even that bad. Right? This is basically summer. የምር ግን ሌላም ፔጅ እንዴት ያለ ሴኩሪቲ ጋርድ ይቀሰቀሳል? Gets lights at like 9 a.m. Okay. 20 ሚሊዮን ፎሎወርስ ያለው እንዴት ግን We're gonna have. ያው ደግሞ አሜሪካን ሰው ነው። Okay, I በጣም can't ፍሪደም አለ I ማለት only ነው። have cash, but he has a ይገርማል። card. እዚህ ጋር ደግሞ ላሳያችሁ። ተማሪዎች አዶናይን ያውቁታልና ፈርምልን እያሉ ነው እንግዲህ ይሁት። You want me to give you a signature? Oh, can I have? You just wrote it now. Amazing. Dylan, you see, I'm being asked for a signature, Dylan. Too, man. They're asking me for a signature. They think I'm a football player. Here you go. No, you're a YouTuber. I'm a YouTuber. Yes.
Thank you. Here you go. ያቁታል Thank you. I'm a superstar and a soccer player too. At least that's what they think. That's what they think. Oh, Maddie, what did I? My hoodie as well. አዱና በቃ ሌላ ኤነርጂ ላይ ነው ስቴዲየም ሊገባ የመሰለው ሰው ነው Okay. ቆይ እዚህ ጋር ሌላ ነገር አሳየ What a guy. You're famous everywhere, bro. Isn't that your dream? International creator? The energy, man. It's the energy, no. እዚህ ጋር ሁሉም ቦታ ሰው ሁሉም ሰው ያውቃል በጣም ፌመስ ነው ያለው ነው ዴሊም ፓጅ ራሱ መልሶ በጣም እየተደነቀ ነው እና ባዶናይ ሰዎች ሲጠሩት ምናምን ሰላም ስሉት ምናምን ዲላ ራሱ በጣም እየተደነቀበት ነው በጣም ይገርማል ሌላኛው በጣም ያስገረመኝ ነገር አንድ ቪዲዮ ላሳያችሁ አሁን አካውንት ውስጥ ምን ያህል ገንዘብ አለ? ጥሩ ነው ላውራው። መጨረሻ ላይ ሳይንስ ሙዚየም የቀረጽኩት እና ወደ 200 ምናምን ሰዎች ነበሩ። ፕሮዳክሽን ማናጀሩ ላክ ይለኛል ምናምን እዚህ ጋር በቃ ብር ካላመጣ ይለ ኤክስትራዎቹ ያንዳንዳቸው በ1000 ብር ነው የመጡት ለሊት ስለሆነ ትራንስፖርት መክፈል አለብኝ እንግዲህ ራሱ ያውን ጊዜው ሁሉም ሰው ጆተን ይሆናል ያለ ፍራንክ አይሰራም በጣም ከባድ ነው ማለት አግዙኝ ነገ እዚህ ቀረጻ ቦታ አለ ብዬ በቮለንተር የሚመጣው 2 ሰው ምናምን ከዛ በኋላ ሌላው ደግሞ እንደሚከፈለው ሲያይ እኔም ማምጡ ይላል ሐሳቤን መስማታቸውን በራሱ አፕሪሺየት አደርጋለሁ መጨረሻ ላይ 1000 ብር አካውንቴ ላይ ቀርቶ ልልክለት ለአንደኛው ልጅ ቆሞ እያጣደፈኝ እምቢ አለኝ አልሄዳለኝ ለሊት ጓደኛዬ ጋር ደውዬ ኧረ ዘማን ዝም ብለህ እስኪ 100 ብር ምናምን ላክልኝ ምናምን አልኩት ለሊት 11 ተኩል ላይ ይሄ ያየው ቪዲዮ ከመቀረጹ በፊት እሺ ከዛ በኋላ ኧረ ቴሌብር ላይ የለኝም ምናምን ብሎ 50 ብር ነው ምናምን ላከልኝ ብቻ የመላኪያ ታክሷን አገኘው ማለት ነው ዋው ከዛ በኋላ ላኩለት ምናምን ሳይው 12 ብር የመጨረሻ ራፕ አፕ ስል ስለዚህ የመጨረሻውን ነገር ተሟጣ 12 ብር እስኪቀረኝ ነው የሰራሁት ወደ ቤት እንዴት ሄድክ እሱ ደግሞ ሌላ ታሪክ ነው 2 ፌስታል ይዣለሁ የፕሮዳክሽን ልብስ ከሰዎች የተዋስኩት ምናምን ደንበልጋ ነው ቤቴ ድሪም ላይነር ጀርባ ማለት ነው ሁለቱም ፌስታል ይዤ በእግሬ ነው ወክ ያረኩት ወክ ለምጄዋለሁ ኦሬዲ ብዙ ጊዜ ሆኖኛል ከመኪና ከራኩኝ ምንም በቃ እያሰብኩ ምናምን ጨረስኩት እያልኩ ወንድ ነኝ ጋሽ ቢሌ ስማ ይሄንን ወንድ ነኝ እያልኩ እየጮኩ እኔ አባቴን ቢሌ ነው የምለው ማለት አንድ ቀን ደወለና ስማ ፈረጃን እስክትጨርስ ካሁን በኋላ አልደውልም ለመጨረሻ ጊዜ ቻው ልበልህ ከከሰ በዛውም ከሄድክ ሂድ እየሄድክበት ያለው ነገር ደስ አይለኝም ምናምን አለኝ ለሊት እንዳልደውል በቃ ትንሽ መም ስላለበት ምናምን እንዳረብሽ ወንድ ነኝ እያልኩ ጨረስኩት እንዴ ወፈፍ ያደረገኝ ሁሉ ነው በመሰለኝ ጋሽ ቢሌ ወንድ ነኝ ታዳ ይሄንን ልጅ ካላደነኩኝ ማን ሊዳር በዚህ ሰዓት ማን ያስገርመኝ ይችላል እኔ አስባችሁታል 12 ብር አካውንቱ ላይ እስከሚቀር ድረስ ፊልም ሰርቶ ሪከርድ አድርጎ ጨረሰ ይሄ ፊልም ሲወጣ እርግጠኛ ነኝ ተአምራዊ የሆነ ነገር በእኛ የፊልም ኢንዱስትሪ እንደሚቀየር አውቃለሁ ደሞ ሄኖክ ይችላል እና በጣም አድናቂው ነኝ ሌላኛው ፓርት በባለፈው ኢንተርቪው የተወዳጁ ባለቤት ነፃነት ወርቅነህ ምስት ባለቤት ኢንተርቪው ካረጋች በኋላ ማአት ስድብ የስድብ ናዳ ደረሰባት ትችቶች በጣም ብዙ ነገር እያስተናገደች ነውና እሱ ነው ያሳዘነኝ ምን አጠፋች እሷም በሷ ሳይድ ትክክል ልትሆን ትችላለች ፈጣሪ ብቻ ነው የሚያውቀው ያለን እውነት በሚል እሱን ቪዲዮ ሰዎች ምን እያሏት ነው ለምንድን ነው እነዚህ የሚሰድባት ለምን ነው እንደዚህ የሚሏት እሱ ላሳያችሁ እሱ አፈር በልቶ ለማን ሲባል ነው እሱ ላይ የፈጸመችው በደል ሊሸፋፈንላት የሚችለው የልጆች አሳዳጊ ነች በሚል ተልካሻ ምክንያት እሷ ነፃነት ላይ የፈጸመቻቸውን በደሎች ማድበስበስ አስፈላጊ አይደለም ሐቅ ነው እውነት ነው አይደለም እንደሷ አሜሪካን የመሰለ ሀገር ላይ ልጆችን ማሳደግ ይቀርና ኢትዮጵያ ውስጥም ያለባል ልጆቻቸው የሚያሳድጉ እጅግ በጣም ብዙ ሴቶች አሉ እመኑኝ እነዚህ ልጆች ያድጋሉ ይብላኝ አፈር ለበለው አባታቸው ማለት ነው
እኔ እጅግ በጣም ያዘንኩበትና እንዴት ነጻነት ላይ እንዲህ ታደርጋለች ብዬ ያዘንኩባቸውን ሁለት ምክንያቶች ልንገራችሁ። እነዚህን ነገሮች ደግሞ የተናገረው ራሱ ነጻነት ነው፣ በህይወት እያለ ለእህቱና ለወንድሙ ማለት ነው። የመጀመሪያው ነጻነት አሜሪካ ላይ እያመመኝ አለ ምግብ ስትሰራ መጥና ለሷና ለልጆቿ ሰርታ እኔን ግን የራስን ምግብ ራስ ተነስተ ሰርተ ብላ ትለኝ ነበር አለ። ይሄ የማን አንደበት ነው? የነጻነት አንደበት ነው፣ የእህትና የወንድሞቹ አይደለም። ይሄ አያምም? እውነት ይሄንን ግፏንና ስራዋን ገና ለገና የልጆች አሳዳጊ ነች በሚል መሸፋፈን አለብን? ሁለተኛው አሜሪካ ላይ ሆስፒታል ተኝቼ አለ ሰው ናፈቀኝ፣ አጠገቤ ሆኖ የሚያስታምመኝ አንድ ሰው አልነበረም ሲል ነበረ። እሷ የት ሄዳ ነው ነጻነት ሰው አጥቶ ሆስፒታል ላይ ብቻውን ሲታመም የነበረው? አሜሪካ ላይ ቤተሰብን አያስታምምም? እንደዛ ነው። ይሄንን ደግሞ የተናገረው ራሱ ነጻነት በህይወት እያለ ለወንድሙ የተናገረው ነው። የነጻነት አንደበት ነው። አሁን እሱ ያቀረበው ሁኔታ እኔም እጋራዋለሁ። የምር ነው ወይ ግን? የምራ ጥያቄ እሱ ነው። የነጻነት ወንድምና ይሄ ቤተሰብ ያወሩት ነገር ትክክል ነው ወይ? ኦር አሁን እሷ የምታስመስለው ነገር ትክክል ነው ወይ? አስመሳይ ናት፣ እያስመሰለች ነው፣ አውቃ ነው፣ ድራማ እየሰራች ነው፣ ለጥቅም ነው ለምናም እያሏት ነው። እስቲ ቆይ ሌላ ቪዲዮ ላሳያችሁ። አቴን ልጅ እንደዚህ ሳሽከረከር አስታውሳለሁ። የምርድፍ ያለበት ነው። አንገትሽ ላይ ያለው ቀለበት ያረገው ነበር። አዎ አረ የማስመሰል ጥግ ቀላል ታስመስያለሽም ቀላልም ትተውኛለሽ። እኔ የምለው ግን ነፍሱን ይማሮና አርቲስት ነጻነት ወርቅነህ ነበር አርቲስት ወይስ አንቺ ነበር አርቲስት? ቀላል ታስመስያለሽ እንዴ? እኔ የምለው ዊግሽ እንደዚህ ተሰርተሽ ሜካፕሽ ልቅልቅ ብለሽ የቁንጅና ተወዳዳሪ መስለሽ መተሽ ሀዘን እንዴት ነው በእናትሽ የምትገልጪው? ለባህል የሚሸጥ ከብት መስለሽ እንዴት ነው ሀዘን የምትገልጪው? በእናትሽ ሌላ የለሽም? ዱላ ራሱ እኮ አንገትሽ ላይ ያለው ቀለበት ሙድ እኮ ስትይ እንግዲህ እንዳያችሁት ነው። በእርግጥ እኔ ያልተመቸኝ በተለይ አሁን ያየነው ቪዲዮ እቺ ቀለበት እንዲህ ልምታረግ ማስመሰል የምታረገው የሆነ ነገር ብቻ ይታወቃል። ይሄን አሁን እዚህ ጋር ፓርት ምን ይጋራዋል? እናንተ ኮመንት አስተያየታችሁን ኮመንት ላይ ጻፉልኝ። ግን እኔ እዚህ ጋር ቢሆን ያልተመቸኝ ፓርት አለ። ቆይ ሌላ ቪዲዮ አለ። እኔ የምለው ማለት ነው እንደነዚህ አይነት አስመሳይ ፌክ ሰዎች እንደው ፈጣሪ ይጠብቀን። እኔ ስለዚህ ሴትዮ ማለት የምፈልገው ነገር ቢኖር ማለት ነው በመጀመሪያ ደረጃ ኢትዮጵያን ሀብትን ያሳጣሻት ሀብት ባንቺ ምክንያት፣ እኛን ደግሞ የሚያዝናናንን አንድ ግለሰብ አሳጣሽ። ምክንያቱም እንደሱ አይነት ሰዎች ብርቅዬ ናቸው በየትኛውም ዓለም ላይ የህመሙ መንስኤ መሰረቱ ስሩ አንቺ ነበርሽ። አንቺ መልካም ሚስት ብትሆኚ እንደሰማችሁት ነው። መታመሙ ራሱ ባንቺ ምክንያት ነው። አንቺ ነሽ በሽታ፣ የነጻነት በሽታ አንቺ ነሽ እየተባለች ነው። እዚህ ጋር ደግሞ በጣም ያሳዝናል አይደል ጋይስ? የሞተው እኮ አረፈ የሚባለው ለዚህ ነው። ሌላም አለ። ቆይ እቺ ሴትዮ ሁላችሁም ታውቁታላችሁ፣ የነፂ ሚስት ናት። ግን ማለት ነው ባህላ የሞተባት እንኳን ሳይሆን የምትመስለው እግዚአብሔር ምስክሬ ጎረቤቱን ላይ የሞተባት አይመስል ሜካፕ ምናምን ተቀባብታ በጌታ ብልጭ ድርግም ብላ ለመታየት ነው መጣሽ ወይንስ አንቺ ሴትዮ ውይ እንደ አንቺ አይነት ሚስት ከማግባት ቆሞ መቅረት ይቻላል? ቶጌ ሁሉም ሰው እንግዲህ በነጻነትን በሚወደው መሰረት በሚወደው ልክ ነው ኮመንት የሚያደርጉ። ብዙ ናቸው። ያው ተመሳሳይ ስለሆነ የስድቡ አስመሳይ አንቺ ባለጌ ምናምን ስለተባለ ሁሉም ተመሳሳይ ስለሆነብኝ ነው እንጂ ማአት ስድብ ነው ያለውና ነጻነት ባለበት ነፍስ ማር ነፍሱን በጀነት አኑረው። የነጻነት ባለቤት ግን መቻል ላይ ያለብሽ በዚህ ሰዓት እንግዲህ ሁሉም አስተያየታችን እንሰጣለን። የመሰለው ነው ሰው የምናገረው። ያ ቪዲዮ ላይ ግን እኔም አልተመቸኝ ፓርት አለ። ቢያንስ ሀዘን ላይ ያለው ሰው መምሰል ነበረባት። የዛሬ ቪዲዮ ይህን ይመስል ነበር። እስከ ቀጣይ ቪዲዮስ ባላችሁበት ሰላም ሁኑልኝ። ላይካችሁ ከኔ እንዳይቀር። እወዳችኋለሁ።